ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? የቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቅንነት ሼርም ብታደርጉልኝ በጣም ደስ ይለኛል። ስለምትከታተሉኝ፣ ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ በጎንደር ዩኒቨርሲቲ የ5 ዓመት የኢንጂነሪንግ ተማሪ ወንድማችን ላይ እንግዲህ የደረሰውን ነገር ነው የምነግራችሁ። እንግዲህ ወንድማችን ወደ የጎርጎራ ልጅ ነው፣ ጎንደር ዙሪያ ማለት ነው። እና ጎንደር ዩኒቨርሲቲ የ5 ዓመት ተማሪ ኢንጂነሪንግ እንግዲህ ባለፈው ሳምንት ተመርቋል። በጣም ደስ በሚል ሁኔታ ቤተሰብ መጥተው አስመርቀውታል። እንግዲህ ያው አሁን በነገራችን ላይ በድግስ ዙሪያ ላይ አሁን በምርቃትም ሆነ በአንዳንድ እንደዚህ በልጆች በኬጂ ምርቃን ሳይቀር የሚደገሰው ድግስ በጣም የሆነ ከልክ ያለፈ ድግስ ይደገሳል ማለት ነው። እንደምታውቁት ባለፈው አይታችሁ ከሆነ አዲስ አበባ ላይ የሆነ ሕፃን ልጅ እንግዲህ ኬጂ ነው የተመረቀው። ኬጂ ማለት እንግዲህ ገና ወደ 1ኛ ክፍል ሊገባ ማለት ነው። አስቡት። የሰርግ መኪና ነው የሚመስለው። የሰርግ መኪና በቃ በጣም በአበባ የተሸብርቅርቅ አድርገው መኪናውን በጣም ሰፊ ሰልፍ ማለት ነው። የመኪናው ለራሱ ብዛቱ አይታችሁ ከሆነ ማለት ነው። እና ድግሱ የሌለ ነው። በቃ አሁን በምርቃት ላይ ያለው ድግስ እንዲሁ በጣም የሚገርም ነው። በጣም የሚገርም ማለት ነው። መኪና ተዘግቶ ልጁ ማለት ነው ሰርግ ነው። በቃ ሰርግ ነው የሚመስለው። መኪናው ብዛት እንዳለ አንድ አይነት አበባ አድርገው ምናምን በጣም ነው የገረመኝ። እና እንግዲህ ዛሬ ደግሞ በጎንደር ዩኒቨርሲቲ የ5 ዓመት ተማሪ ወንድማችን እንግዲህ ተመርቆ ባለፈው ሳምንት ተመርቆ በሚያሳዝን ሁኔታ እንግዲህ ድግስ በጣም በኃይለኛው ተደግሶለት ጾም እስከሚፈታ ያው እንደሚታወቀው የክርስትና እምነት ተከታዮች እንግዲህ ጾማችን ነው። ያው ጾመ ሐዋርያት እንደመሆኑ መጠን ጾም ስለሆነ ማረድ አልፈለጉም። በወቅቱ አሁን የተመረቀበት ወቅት ማረድ አልፈለጉም እና አሁን ትንሽ ያው ምንም በዓል ምን ሳይኖር ሲቀር እንግዲህ እንስሳት ርካሽ ይሆናል እንደሚታወቀው እና አሁን በሬ ገዙ ማለት ነው። በሬ ተገዛለት እንግዲህ በቃ በጣም በሰፊ ሊደግሱ ፈልገው በሬ ገዙ ማለት ነው። በሚያሳዝን ሁኔታ እንግዲህ በሬ ገዝተው ያው ጾም እስከሚፈታ እየጠበቁ ያነ በሬ ቤታቸው አካባቢ አስረውት እያለ ነው እንግዲህ ወንድማችንን ያንን የ5 ዓመት ተመራቂ ወንድም እንግዲህ ወቅቶት ህይወቱ አልፏል ማለት ነው። በጣም ነው የሚያሳዝነው፣ በጣም ማለት ነው። አስቡት እንግዲህ ስንት ዓመት ሙሉ ተምሮ አሁን ደግሞ ተመርቆ ቤተሰቡ በደስታ እንግዲህ ለሱ ድግስ ከሰርግ የማይተናነስ ድግስ ያው እንግዲህ በአሁኑ ሰዓት ሰርግ እንኳን ሲደረግ በመቼም በጣም ሀብታም ካልሆነ በስተቀር ያው ያን ያክል ይህን አንድ በሬ ሙሉ የሚያርድ የለም። ያው አነስተኛ ሀብታም ከሆኑ ነው የተለያየ በሬም የሚያርድ ማለት ነው። እና እንግዲህ ይሄ ለዚህ ለወንድማቸው ለልጃቸው እንግዲህ ቤተሰብ በጣም ደስ ብሏቸው አንድ በሬ አርደው ድግሱን በሰፊው ሊያደርጉ ነበረ። ነገር ግን በሚያሳዝን ሁኔታ እንግዲህ ለደስታ የተደገሰው ድግስ ለሀዘን ሆኗል። በጣም ነው የሚያሳዝነው። እንግዲህ ቤተሰቡ በሀዘን ተውጧል። እንግዲህ ይህንን ሳምንት እንግዲህ የተደገሰለት ቤተሰብ ሁሉ ተጠርቶ በቃ ልጃቸውን ስለተመረቀ እንግዲህ ደስ ብሏቸው ቤተሰብ ያንን የሚያክል በሬ እንግዲህ ገዝተው ያው እስከሚፈታ ጾም እስከሚፈታ ድረስ ይቆይ ብለው እንግዲህ ያው አሁን ታውቃላችሁ፣ አሁን ፋሲካ ሲመጣ ልደት እንደዚህ ከማንኛውም በዓል ውጪ ያው ብዙም ያን ያክል ይረክሳል ባይባልም ግን ያው ትንሽ ይቀንሳል። በበዓል ወቅት እንደሚገዛው አይደለም እንግዲህ በሬም በግ ምንም ያው የእርድ እንስሶች ሲገዙ ማለት ነው። እና ለዛ ብለው ነበረ ቤተሰብ ያንን በሬ ገዝተው ያስቀመጡ። ያው ሽር ጉድ እያሉ እንግዲህ በጣም ነው የእውነት በጣም ከባድ ነው። አስቡት እንግዲህ ለልጃቸው ምርቃን ብለው የደገሱትን ድግስ ያው ለሀዘን መሸኛ ለሀዘን ሆነ ማለት ነው። አስቡት። በጣም ልብ የሚሰብር ነው። በጣም የሚያሳዝን ነው። እውነት ለመናገር እኔ በጣም ያሳዝናል። በቃ አሁን ተመርቆ እንግዲህ እግዚአብሔር አምላክ ስራም ከቀናው ስራ ሊገባ ቤተሰቡን በቃ ሊያሳልፍ ያው ማለት ያው መቼም ቤተሰብ አስተምሮ አስመርቆ ልጅ ከቁም ነገር ሲደርስ ማየት እንደሚያስደስት ነገር ሌላ ምንም ነገር የለም እንደምታውቁት። እና እንግዲህ እናት አባት እኛን ይጦረናል ብለው ብዙ ነገር
ያደርግልናል ብለው እንግዲህ ያስመረቁት ልጃቸው ነው። እንግዲህ በአጭሩ በእውነት እንደው ትንሽ እንኳን ደስታቸው እንኳን የደገሱትን ድግስ እንኳን ለልጃቸው ሳይደሰቱበት በጣም እውነት ማሰብ ለራሱ ይከብዳል። እንግዲህ ያንን ድግስ ለሀዘን መሸኛ ሲሆን ለልጃቸው ለምርቃኑ ለደስታው ብለው እንግዲህ ለለቅሶ ሲሆን አስቡት። በጣም ልብ ይሰብራል። በጣም መቼም ጸጸቱ አይወጣላቸውም። እንዲህ ድንገት የሆነ ነገር ለዛውም ለሱ በተገዛ በሬ። እንግዲህ ህይወት እንደዚህ ናት። በእውነት ህይወት አንዳንዴ በምን ህይወት እንግዲህ ማለት የሆነ በምን እንደምንሄድ አይታወቅም። በቃ እንግዲህ አስቡት። በሬው እንግዲህ ቤት ውስጥ እነሱ ገዝተው አምጥተው ለሱ ለምርቃኑ ደስ እንዲለው ብሎ ቤተሰብ አዝማድ ዘመድ አዝማድ ጎረቤት ምን ጠርተው ነው እንግዲህ ይህንን በሬ ያው ለማረድ በዝግጅት ላይ የነበሩ ማለት ነው። ነገር ግን ልጁ እንኳን ጾሙ እንኳን ሳይፈታ ያነ በሬም ሳይታረድ ህይወቱን አጠፋው። እንግዲህ ያነ በሬ የእውነት በጣም ነው የሚያሳዝነው። በጣም ልብ ይሰብራል። እንግዲህ ቤተሰብ በጣም በቃ ሀዘኑ በጣም ነው በቃ ሀዘናቸው መቼም ሀዘኑ ጸጸቱ መቼም አይወጣላቸው። አሁን በዚሁ አጋጣሚ ለወንድማችን ነፍሱን ይማር፣ ያው በደጋጎቹ ጎን ያቁምልን፣ ነፍሱን በአጸደ ገነት ያቆይልን። በጣም ያሳዝናል። ነገር ግን ታዘቡ፣ አሁን በምርቃቱ ጊዜ ማለት ነው ድግሱ አስፈላጊ ነው ብላችሁ ታምናላችሁ? እንዲህ አይነት ድግስ ሰርግ፣ ክርስትና ይሄ ግድ ነው። ግን እንደዚህ ለምርቃት ለኬጅም ምርቃት ለልደት እኔ እውነት ለመናገር የድግስ አድናቂ አይደለሁም። አብሶ ልደት የሚያከብር ለልደት በቃ የሌለ ሰርግ ቀረሽ ልደት የሚያከብሩ አሉ። በቃ ሻምፓኒው ምኑ ከፍተው እንደዚህ እና ለምርቃት እኔ ያው ደስ ይላል፣ ያስደስታል፣ ደስ የሚል ነገር ነው። ቢሆንም ግን ያን ያክል ድግስ አስፈላጊ ነው ብዬ አላምንም። በቃ ተመረቀ፣ ፎቶ ምናምን ማስታወሻ አለቀ። ይህን ያክል እንደዚህ በሬ ታርዶ ምን ብሎ በቃ በጣም ይህን ያክል ድግስ እኔ ልክ ነው ብላችሁ ታምናላችሁ? እኔ እንጃ፣ እኔ አይታየኝም። በእርግጥ ደስ ይላል። ልጃቸው ማለት እንግዲህ ያንን ብዙ አይነት ወጣ ወረዳ አሳልፎ ልጁ ደስ ይለዋል። በእርግጥ የትምህርት ተመራቂው ደስ ይለዋል ማለት ይህን ያክል ብዙ ወጣ ወረዳ አሳልፎ ብዙ ነገር ስንት ነው እንግዲህ አስቡት። 5 ዓመት ኢንጂነሪንግ ተማሪ ነው። በጣም ነው የሚያሳዝነው ነገር። 5 ዓመት ሙሉ ዩኒቨርሲቲ ቆይቶ እንግዲህ ከ1 እስከ 12 አስቡት። ብዙ ውጣ ውረዶችን አሳልፎ በአሁኑ ሰዓት እንግዲህ ዩኒቨርሲቲ ማለት በጣም ከባድ ነው። ዩኒቨርሲቲ መግባት በአሁኑ ሰዓት በብዛት ታስታውሳላችሁ። ወደ ደቡብ ወደ ኦሮሚያ ክልል ብዙ በጣም ሰቃይ ተማሪዎች በዩኒቨርሲቲ እዚህ ያሰቡት ደረጃ ሳይደርሱ ብዙ ነገር እንደዚህ ከፎቅም እየተወረወሩ ብዙ ነገር እየሆኑ ዩኒቨርሲቲ ተማሪዎች ታስታውሳላችሁ። የደምቢ ዶሎ ዩኒቨርሲቲ ተማሪዎች ታስታውሳላችሁ። ድምጥማታቸው ጠፍቶ የቀሩ እነኛም የሚያማምሩ ቆነጃጅት ሴቶች ታስታውሳላችሁ። ከዚህ በፊት እንደውም በኢቢኤስ ከነዛ ውስጥ አንዷ ብርቱካን ዶክመንታሪ ፊልም ተሰርቶ ብዙ ነገር ተናግራ ከዛ በኋላ ደግሞ እኔ አይደለሁም ምናምን ብላ እንግዲህ ብዙ መነጋገሪያ እንደነበረች ታስታውሳላችሁ። እና እንግዲህ ዩኒቨርሲቲ በአሁኑ ሰዓት በጣም ከባድ ነው ተምሮ መጨረስ። ዩኒቨርሲቲ በሰላም ተምሮ መጨረስ እንደዚህ ትልቅ ደረጃ ማለት ያው ምርቃኑን መመረቁ ለራሱ በጣም ደስ የሚል ነገር ነው። በጣም በብዙ ውጣ ውረድ ብዙ ፈተና ብዙ ችግር ስላለ ወደ ዩኒቨርሲቲ ሲሄዱ ብዙ ነገር ይገጥማቸዋል። ዩኒቨርሲቲው ላይ ብዙ ችግር አለ እና ያን ሁሉ ነገር ተቋቁመው አስቡት ያንን ሁሉ መከራ ያንን ሁሉ ውጣ ውረድ አልፈው ለዚህ ማዕረግ ለዚህ ደስ ለሚል ማዕረግ ሲደርሱ እርግጥ ደስ ይላል። የሆነ ያን ያክል የሚካበድ ነገር ባይሆንም ምርቃኑ ድግሱ ትንሽ ለልጁ በቃ ለተመራቂው ደስ የሚለው የሆነ አነስ ያለች ነገር ቤተሰብ ምን ሆኖበት ደስ የሚል ነገር ግን ያን ያክል እንዲህ ሰፊ ድግስ እኔ ልክ ነው ብዬ አላምንም። እኔ በበኩሌ ማለት ነው። እንግዲህ እናንተ ሀሳብ አስተያየታችሁን መስጠት ትችላላችሁ። እኔ ግን ይህንን ያክል ድግስ አስፈላጊ ነው በሬ እስከ ማረድ ደረጃ ላይ ይህን ያክል ሰርግ ቀረሽ ድግስ እስከ መደገስ አሁን በአሁኑ ሰዓት በእውነት በሀገራችን በጣም የኑሮ ውድነት ከባድ ነው ያለው ሰው ነው በእርግጥ ይህንን ነገር የሚያደርገው። ብዙ ዩኒቨርሲቲ ተማሪዎች ያደርጉታል ማለት አይደለም።
ሀብታም የሆኑ ያው ያላቸው ሰዎች እንግዲህ አይደለም ሰበብ አግኝተው ምርቃንን የሚያክል ነገር ዝም ብለው ለራሱ ይደግሳሉ። እና ግን ያን ያክል ልክ ነው ብላችሁ ታምናላችሁ እናንተ? የምርቃን ቢያንስ እንኳን ትንሽ ይሻላል። ትንሽ ሰፊ ድግስ እኔ እንትን አልልበትም። ያን ያክል እኔ ብዙም እንትን አይለኝም። የድግስ አድናቂ አይደለሁም እኔ በበኩሌ ማለት ነው። እናንተ እንግዲህ የራሳችሁን ሀሳብ አስተያየት አስቀምጡልኝ። እንግዲህ በልደት ጊዜ ግን የሚደገሰው ድግስ ምንም ጥቅም የለውም። ምንም እንደው ፋይዳ የሌለው ነገር ነው ማለት ነው። በልደት ጊዜ በቃ ብዙ ነገር ታያላችሁ። እንግዲህ በጣም ሰፊ ድግስ በእርግጥ እነኛ የሚያደርጉት አርቲስቶች ምናምን በዛውን በእርግጥ ማስታወቂያ እየሰሩበት ነው። በዛ ሁሉ ድግስ እንግዲህ እነሱ ማስታወቂያ ነው የሚሰሩበት፣ ግን ልደታቸውን አስመልክተው ነው እንደዚህ የሚሰሩት እንደሚታ እና እንግዲህ ያው ወንድማችን በጣም ነው የሚያሳዝነው። በጣም አሁን ልብ ነው የሚሰብረው የእውነት። ቤተሰቦቹ እንዴት ነው የሚቋቋሙት? በቃ ለሱ ድግስ ለሱ ደስ እንዲለው ብለው እንግዲህ ያን ሁሉ ነገር አዘጋጅተው ያን ሁሉ ነገር ለሱ ለሀዘን ሲሆን እስኪ አስቡት እስቲ የእውነት አስቡት። እንግዲህ ለደስታ የተባለ ነገር ለሀዘን መሸኛ፣ ለሀዘን ለእንግዳ መሸኛ ሲሆን በጣም ልብ ይሰብራል። በጣም ልብ ነው የሚሰብረው በእውነት በጣም ልብ ይሰብራል። ከባድ ነው። ቤተሰብ ይጸጽታቸዋል ወይ በሬውን እንኳን ባልገዛ እንዲሉም ሁላ ይችላሉ። ግን በእርግጥ ምን ይደረግ መቼም በእርግጥ አንድ ሰው ከተጻፈለት ቀን መቼም አያልፍም። ግን በቃ እንዲሁ ትንሽ እንኳን ሰውኛ አስተሳሰባል አይደለ? እንዲሁ ትንሽ እንኳን ድግሱን ያንን ደስታቸውን አሳልፈው እንዲሁ ከዛ በኋላ ቢሆን ብላችሁ እናንተ አልተመኛችሁም? እንደዚህ ስትሰሙ ታሪኩን ስትሰሙ እንግዲህ ሳምንት ተመርቆ ሳምንት ሰኞ ተመርቆ እንግዲህ አስቡት ዛሬ ቀብሩ አስቡት። እንግዲህ በእውነት በጣም ከባድ ነው። በጣም በቃ እኔ ራሱ በጣም ነው ያዘንኩት። የእውነት ያሳዝናል። እንግዲህ ነፍሱን ይማር። እንደዚህ ለምርቃን የሆነ ለአንድ ነገር በጉጉት መጠበቅ ጥሩ አይደለም። ግን እውነት ለመናገር አንድን ነገር ስታስቡ እንደዚህ ጉጉት ብላችሁ የሆነ ስትጠብቁ የሆነ አንዳንዴ የሆነ የማይሆን ነገር አፕል ሊያደርግ ይችላል እና በጣም ከባድ ነው። ልክ እንደዚህ አይነት አጋጣሚ ድንገት የሆነ ነገር እንደ ሰው ታሞ አስታማችሁ የሆነ ሲሞት ያው ከእግዚአብሔር የመጣ ነው ምንም አትሉም። ግን እንደዚህ ድንገት ሲሆን ደግሞ በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ያው ነፍሱን ይማር ለወንድማችን። ያው ሰው መዝቶትም አይደለም ምንም ሆኖ አይደለም። እንግዲህ ያን እንስሳ ነው እንግዲህ ያን በሬ ነው እንግዲህ ለሱ የተገዛ በሬ ለምርቃኑ የተገዛ በሬ ነው እንግዲህ ወቅቶት የሞተ። አስቡት እንግዲህ በጣም ያሳዝናል፣ ልብ ይሰብራል። ምንም ማድረግ አይቻልም። እንደ ድግስ ደግሞ አታብዙ፣ የእውነት ድግስ አታብዙ። እንደዚህ አይነት በምርቃትም በምንም ያኔ እኔ ልክ ነው ብዬ አላምንም። እኔ በበኩሌ የምርቃን ድግስ እንደነገርኳችሁ አድናቂ አይደለሁም። ስንት የተቸገረ ስንት ብዙ ነገር አንድ ምሳ በልተው ቁርስ በልተው ምሳ የማይደግሙ እራት የማይበሉ ባሉበት በሀገራችን ባለበት ሁኔታ እንደዚህ ያን ያክል ድግስ ጥሩ ነው ብዬ አላስብም። እኔ በበኩሌ እንደዚህ አንዳንድ ደግሞ በጣም ደስ የሚል ነገር የምረቃናቸውን ድግስ መቄዶንያ እንደዚህ የአረጋውያን መርጃ እንደዚህ አይነት የሚያሳልፉ ደግሞ በጣም ደሰስ ምርቃናቸውን አስመልክተው ልደታቸውን አስመልክተው ያን ነገር እንደዛ የሚያደርጉ ሰዎች እነዚህ ይሄ የሚበረታታ ነው፣ ደስ ይላል። በዛውም የነፍሳቸውን ደስታቸውንም እያከበሩ በዛውም ደግሞ ነፍሳቸውም ትደሰታለች ማለት ነው። እንደዚህ አይነት ነገር ደስ ይላል። ልደታቸውን በማሰብ ከምስኪኖች ጋር ተመርቀው እንኳን ሄደው ከነዲያን ጋር የሚውሉ አሉ ማለት ነው። እና ይሄ ደስ ይላል። ይሄ የሚበረታታ ነው። ነገር ግን ነጭ ለባሽ ደግሶ ያለውን ማብላት ያኔ ምንም ጥቅም የለውም። እኔ ጥቅሙ አይታየኝም ማለት ነው። እና
ይሄ የኔ አስተያየት ነው። እናንተስ ምን ትላላችሁ? አስተያየታችሁን ደግሞ እንግዲህ በኮሜንት አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ። ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። በእውነት ሙቀቱ ልነግራችሁ አልችልም። ውይ እወዳችኋለሁ ቤተሰቦቼ። ስለምትከታተሉኝ እጅግ አድርጌ በጣም ነው የማመሰግነው። ባይ